East Africa suffering its worst drought in Somalia drought. A major military offensive. The cost of living. በዓለም መገናኛ ብዙሃን አፍሪካን በተመለከተ የሚንጸባረቁት የቆዩ አመለካከቶች አሁንም ድረስ አለመቀየራቸውም የሚያሳስብ ነው። በርካታ አፍሪካውያንም የዓለም መገናኛ ብዙሃን በአፍሪካ ላይ በሚያነጣጥሩበት ዘገባዎቻቸው የጥፋትና የመጥፎ ዜናዎች ላይ ብቻ ያተኩራሉ የሚሉ ሀሳቦችን ይሰነዝራሉ። በዓለም አቀፍ ሚዲያ ላይ የአፍሪካ ውክልና ዜናዎች በሚሰሩበት ጊዜ ስታየው ደም ከሌለው ሄድላይን አይሆንም ወይም ደግሞ ዋና ዜና አይሆንም የተባለ ይመስል አብዛኛው ጊዜ የአፍሪካ ህጸጾች ናቸው ጎልቶ የሚወጡት። ጦርነቶቹ፣ ረሃቡ፣ ቸነፈሩ፣ የፖለቲካ አለመረጋጋቱ እና ሌሎችም ነገሮች በአንድ ወቅት በተደጋጋሚ የተነገረው ይሄ ጨለማ አህጉር ነው፣ ተስፋ የሌለው አህጉር ነው ተብሎም የተደመደመበት እስከዛሬም ድረስ ያጠባሳ ያለበት ነው። መሰል ዘገባዎች የአፍሪካን ሙሉ መልኮች የሚያሳይ አለመሆኑ ይልቁንም አፍሪካ በማህበራዊ ኢኮኖሚያዊ እንዲሁም በተለያዩ ዘርፎች ሊነገሯት የሚገባም እውነት አላት። አፍሪካን ስናያት በብዙ መንገድ ቀዳሚ፣ በብዙ መንገድ የራሷ የሆነ ሊነገርላት የሚገባ ታሪክ፣ ተፈጥሮ፣ ባህል ያላት ትልቅ አህጉር ናት። ለምሳሌ እንደው ከሰው ዘር ጋር አስተሳስረን እንኳን በመነሻነት ብናየው አፍሪካ የሰው ዘር መገኛ ነው። ነገር ግን በዛ ልክ በደንብ ሲነገር የማንሰማው፣ ሲገለጽ የማንሰማው ነው። የጋራ ትርክት እንዲሁም መቃቅሞቿን የማሳየት ኃላፊነት እንዲሁም ችግሮችን በልክና እድሎችን መስጠትም ይጠበቃል። በዚህ ዘመን ያሉ አፍሪካን ለማሻገር አስበው የሚሰሩ ሚዲያዎችም ይሄ አንዱ የትርክት ግንባታ መሰረታቸው ማድረግ ያስፈልጋል። በጋራ መቆምን፣ ሀብትን፣ አቅምን፣ ሪሶርስን የበለጠ አጉልቶ ማሳየትን፣ ትውልድ የሚገነባ ፈጠራ፣ ቴክኖሎጂ ላይ ያተኮሩ ስራዎችን ለትውልዱ በደንብ ማሳየትን፣ የአፍሪካን እምቅ አቅም መገንባትን፣ በሁሉም መንገድ የታደለች መሆኗን የአፍሪካ ሰማይ ከሚባለው ኪሊማንጃሮ እስከ ዳሎን ዝቅተኛው ድረስ አፍሪካ በጣም የታደለች ናት በተፈጥሮም በሁሉም መንገድ እነሱን ማጉላት፣ ያለንበትን አሁን እንደ አህጉር በተለያዩ ቦታ ያሉ ችግሮችን ደግሞ በልካቸው እያሳዩ ግን መፍትሄዎቻቸውን ማምጣት። የዓለም መገናኛ ብዙሃን በተዛባ አመለካከት ላይ የተመሰረቱ ዘገባዎች አህጉር አፍሪካን በዕዳ ውስጥ እንድትዘፈቅ ያደረገ ብቻ አይደለም። ጥናቶች እንደሚያሳዩት በእነዚህ ዘገባዎች አፍሪካውያን ተበዳሪዎችን ለብድር ወለድ ብቻም በዓመት እስከ 4.2 ቢሊዮን ዶላር ያሳጣቸዋል። መገናኛ ብዙሃን ማለት ህዝብ ጋር ስለሚደርሱ ሚሊየንስ ቢሊየንስ ጋር ስለሚደርሱ የሚከሰቱት ምስል አለ። በግለሰብም በማህበረሰብም በሀገራትም በአህጉርም ደረጃ አሁን እንደምታውቀው አጀንዳ መስጠት ይችላል። ሚዲያ እንድትወያይበትም ይሁን አመለካከት እንድትወስድበት ሊያደርግ ይችላል። ይሄ እንግዲህ በድርድሮቻችን ላይ በእርዳታ በሚያደርጉልን አካላት ላይ ኢንቨስትመንት፣ ቀጥታ ኢንቨስትመንት ወደ ሀገራችን ይዞ በሚመጡት ላይ በቱሪስቶች ላይ እና በሌሎችም ጉዳዮች ላይ የራሱን አሉታዊ ተጽዕኖ ያደርጋል ማለት ነው። በፓን አፍሪካኒዝም እሳቤ ውስጥ እንደ ወትሮው ሁሉ የመሪነት ሚናዋን እየተወጣች የምትገኘው ኢትዮጵያ የተሳሳቱ ትርክቶችን የሚያስተካክል አፍሪካ የሚዲያ መገንባት ላይ አጽንኦት ሰጥታለች። ይህንንም በአፍሪካ መድረክ ላለማ ያሳወቀችበት መልእክት ዛሬም ለአፍሪካውያን የደውል ድምጽ ነው። Africa is often portrayed in international media negatively. አፍሪካ በዓለም አቀፍ ሚዲያ ብዙ ጊዜ በአሉታዊ መንገድ ትቀርባለች። አህጉሪቱ በማያቋርጥ የውስጣዊ ጦርነቶች፣ ረሃብ፣ ሙስና፣ በሽታና ድህነት የተጎዳች እንደሆነ የሚቀርበው የሚያዋርድና የሰውነታችንን ክብር የሚያሳንስ ነው። እንደ አፍሪካውያን ታሪካችንን እኛ ራሳችን መናገርና ትርክቶችን መቅረጽ ዋና ቅድሚያችን መሆን አለበት። በዚህ መሰረት ለዚህ የተከበረ አካል የአፍሪካ ህብረት የአህጉራዊ የሚዲያ ተቋም መመስረትን እመክራለሁ። ይህ የሚዲያ ተቋም በአህጉሪቱ ላይ ታማኝና የዜና መረጃን ለማቅረብ የተሳሳተ መረጃን ለመቋቋም የጋራ አጀንዳችንን ለማበረታታትና የፓን አፍሪካዊ ድምጾች እንዲሰሙ እድል ለመፍጠር ያስችላል። Promote our collective agenda and offer opportunities for Pan-African voice to be heard. የኢትዮጵያ ፍላጎት ከራሷ ባለፈ ቀጠናን ያስተሳሰረ በጋራ መልማትን ያለመ መሆኑን በደንብ የሚያሳይ ስለሆነ ይሄንኑ ጉዳይ በፐልስ ኦፍ አፍሪካ ማስተሳሰር፣ ሪጂናል ኢንተግሬሽን እንዲመጣ ማድረግ፣ ያንን ናሬሽን የመገንባት ስራ የፐልስ ኦፍ አፍሪካ ነው። በፓን አፍሪካኒዝም እሳቤ ደግሞ የኢትዮጵያን ገጽታ መገንባት፣ ብሔራዊ ጥቅሞቿን ማስጠበቅ ደግሞ አብሮ አያይዞ የሚሰራቸው ስራዎች ናቸው ማለት ነው። ከዚህ አኳያ
በክቡር ጠቅላይ ሚኒስትሩ ተመርቆ ስራ ከጀመረ ፐልስ ኦፍ አፍሪካ 3 ወር አልፎታል። ወደ 4ኛ ወሩ እየተጠጋ ነው። የራስ የቤት ስራዎችን እያከናወኑ በዓለም መድረክ ትርክቶችን የማስተካከል ተግባር ወዲህ ብዙዎችን ወደ ትኩረት የሳብ አድርጎታል። እንደ ኢትዮጵያ ያሉ ሀገራት ደግሞ ምንድነው ያደርጉት? ወደ ውስጣቸው ተመልሰው የቆሸሹ ቦታዎችን በማስተካከል ህዝቡን የተሻለ የኢኮኖሚ የሚሆን የሰላም ሁኔታ እንዲመቻችለት በማድረግ ሌሎችም ኦፖርቹኒቲዎችን በመፍጠር በዓለም አቀፍ ደረጃ ያሉንን ስሞች ለማስተካከል ጥረት እየተደረገ ነው። ካየኸው እጅግ በጣም አበረታች ለውጥም እያመጣ ነው ያለውና ኔጌቲቭ ነገር እንዳለ ሆኖ መጻኢ ዕድሎቻችንም ደግሞ እጅግ ሰፊ ነገሮችን ይዘው ይመጣሉ ብዬ አስባለሁ። ከአፍሪካ ህብረት አጀንዳ 2063 ጋር የተጣጣመ ለአፍሪካ መጻኢ ብልጽግና የአገሪቱ መንግስታትና ዜጎች የተዛቡ ትርክቶችን ማረም ላይ በጋራ ሊሰሩ እንደሚገባ ተመላክቷል።